30 ግሩፕ ሰርታችሁ ብትመጡ የለሁም። ሲጀመር መድኃኒዓለም ያቆመውን ማን ሊያፈርሰው? የኔ ህይወት የተመሰረተው እኔን እግዚአብሔር እዚህ ጋር ያደረሰኝ በአለት በብዙ ነገር ተፈትኜ ነው እዚህ ጋር ያለሁት። እኔ እንዳንቺ እንዳልመስልሽ ዛሬ ማዳም ቤት ብገባ ቀጥለጥ ብዬ የምሰራ ጸባይ አለኝ፣ ጉልበት አለኝ፣ መድኃኒዓለም ይመስገን፣ ጤና አለኝ፣ ሙያ አለኝ። እሺ በዚህ መኖር እችላለሁ። እኔ ወድቆ መነሳት ኦሬዲ ለኔ ብርቄ አይደለም። በጣም ነው የምሰራው፣ በጣም ጎበዝ ነኝ። 30 ስራ ነው የምሰራው፣ 30 ስራ። በአንዱ መንገድ ሲዘጋ በአንዱ ለዛ ነው ወድቄ የማታይኝ እንጂ ከጀርባዬ እንዳንቺ ወይ የሚረዳኝ ኖሮ አይደለም፣ ወንድ ኖሮ አይደለም። እኔ በወንድም አልመካም፣ በዘመድ ወንድ እንዳትይ ከጀርባዬ ወንድ የለም። እንደናንተ ወይ ባል ወይ ውሽማ የለኝም። እኔ ራሴን ችዬ ነው እዚህ ጋር ያለሁት በራሴ። ወንድ የለም፣ ዘመድ የለኝም፣ ምንም ነገር የለኝም። ያለኝ አንድ መድኃኒዓለም ነው። ግን ከአንቺ በታች አልኖርም፣ ከአንቺ በላይም አልኖርም። አንቺ የበላሹን እበላለሁ፣ ጎሮሮዬ ባዶ አላድርም። ከዛስ ደግሞ ስለ ልጄ አንቺ የምታወሪበትን አንድ ነገር ልንገርሽ። እኔ ልጄ በወር 50 ሺህ ብር የኢትዮጵያ 50 ሺህ ብር ፎጭ አርጌ ነው አዲስ አበባ መሀል እምብርቱ ከተማ ላይ የማስተምረው። እሺ ልዩነታችን ይሄ ነው። እኔ ወልጄ ልጅ አለኝ ብቻ በስም አይደለም የምጠቀመው። የምርም እናት ነኝ የምለው ስም አይደለም። የምርም እናት ነኝ። ኦኬ ልጅን ቅብርር አድርጌ የማስተምረው አዲስ አበባ ምድር ላይ ማለት ነው። እሺ ከክፍለ ሀገር አውጥቼ አዲስ አበባ ላይ ካለ አባት እርዳታ፣ አባቱ አይረዳም፣ አልፈልግምም። የማንንም እርዳታ ሳልፈልግ ልጄን ቀጥለጥ አድርጌ እያስተማርኩ እኔ ዛሬ እዚህ ጋር ሺት አልቀይርም። የነገ የልጄን ህይወት እያሳመርኩ ማረፊያውን እየሰራውለት ነገ እኔ ማናችንም ሀጅነን ነገ ብሞት ልጄ እኔ የወጣውትን ጎዳና እንዳይወጣ ለልጄ እየኖርኩኝ ነው። በምንም ነገር ማንም እኔ መስደብ ይችላል። አታምርም ብትሉ እሱን የሰራኝ፣ ራሷን አጠብቅም ብትሉ እምዝረከረከው ለልጄ ነው። አታመሰግንም በጣም ነው ማመሰግነው። እንደኔ መድኃኒዓለም የሚያመሰግን የለም። ግን ቢያንስ